የኔ እዚህ መሆን ምንም አያስፈልግም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሐሳብ ታስባለህ? እና አንቺ ልንግባባ አልቻልንም። እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም። እንደፈለክ ደስ ሲልህ መተህ ካንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶኝ ነው እዚህ ቤት? አልተጣላንም እኮ አይደል እንዴ? ምንድነው ያልተጣላነው? አይደል እያወራን ነው። አብረን ያንቺ ማውራት ምን ሆነን? ምንም አልሆንንም አይደል? ሀይሚ ውሳኔን ወስኛለሁ። ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔም ውሳኔን ወስኛለሁ። አትሄድም። እንደማላስፈልግሽ ነገርሽኝ እኮ ምንም አልሰራም እዚህ። ስለዚህ መልካም ህይወት ይሁንልሽ። ራስሽን ጠብቂ። ለምን ስነ ስርዓት አይደለም? ከቻልሽ የሆነ ደስ የሚል መልስ ማለት በቃ እሄዳለሁ። በጠዋት ቀስቅሰኝ ቀኔን አታበላሽብኝ ብሩኬ። በእናትህ ስነ ስርዓት ይኑር። ደስ እንዳለሽ እንድትወሪኝ አፍሽ እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልጉ። እና ከዚህ በላይ እንዴት ላክብርህ? ውሳኔን ተናግሬያለሁኝ። ከዚህ በኋላ መቆየት የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ግን አንቺ ህይወት ላይ ነው አይደል? አልመጣም ድጋሚ። ከዚህ አትሄድም። ዞር ብሩኬ፣ እግዚአብሔርን አትሄድም። እንዳትነቂ። በቃ ጨርሻለሁ። የደጃፌ መዝጊያ ክፍት አድርጌው ነበር። አምሊያንስ እንዴት ናችሁ? ሁሉ ሰላም ነው? ፈጣሪ ይመስገን እኔ በጣም ደህና ነኝ። ዛሬ ያው ማታናል። ዛሬም በድጋሚ ያው ብሩክ ሊሄድ ነው መሰለኝ ከቤት እየሄደ ነው እና በጣም ከባድ ነው እና ዛሬ ያለው ነገሮችን እያየን ነው የምንሄደው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁላችሁንም በትህትና ጠይቃችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ቢታበረታቱ ቪዲዮዎቼ ምንም ቫይራል አልወጣም እና ሁላችሁም ኮሜንት ሀሳባችሁን በማስታት እና ላይክ በማድረግ ከጎኔ እንድትሆኑ በፍቅር ጠይቃችኋለሁ። በቀጥታ ወደ ቪዲዮ እናልፋለን። ሀይሚ እኔ ነኝ። እንዴ ምንም አላምንም። ቁጭ በይ። ነይ ቁጭ። ምንም አልሆንኩም። ነይ ቁጭ። መሰለሽ ሀይሚ ደህና ደርሽ? ደህና ነኝ። ምን ማለት ነው? ምንም አልሆንኩም። የራሴን ውሳኔ ልነግርሽ ነው። እና ምን ተፈጠረ ደግሞ? ምንም አልተፈጠረም ማለት ምን ተፈጠረ ትይኛለሽ? ምንድን ነው? እኔና አንቺ ልንግባባ አልቻልንም ባጭሩ አይደል? አይደለም በምንም ልንስማማም ልንግባባም አልቻልንም። ስለዚህ እኔና አንቺ ልንግባባ ካልቻልን ደግሞ የኔ እዚህ መሆን ምንም አያስፈልግም። አንቺ በራስሽ ኮንፊደንት ነሽ። እንዲህ እኮ ማለት አልነበረብህም። የምር በስርዓቱ አንድ ላይ ብትሆን ሀይሙ እኮ አሁን ብቻዋን መሆን አትፈልግም እና አንድ ላይ እንድትሆን ነው የምትፈልገው እና ባትሄድ የተሻለ ነው ብዬ ነው የሚያስበው። አንተም ተረጋግተህ አስበህ ብታስብ ነበር የሚሻለው እና በጣም ከባድ ነው። እስቲ አሁንም ያለውን ነገር እያየን እንሄዳለን። ራስሽ ብዙ ነገር ማድረግ ትችያለሽ ምናምን። ምን እያልከኝ ነው? ምንም ልልሽ አይደለም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። ወደሚሄድበት ምናምን ብቻ ልሄድ ነው። እንዴት እንደዚህ አይነት ሐሳብ ታስባለህ? ትናንት ከወጣ በኋላ ተመልሰህ የመጣኸው እኮ ሁሉን ነገር የተውከው መስሎኝ ነበር። ምን ሆነክ ነው? ሀይሚ እንዴት እንደዚህ አይነት ነገር አላስብም
አሁን ለጠየቅሽኝ ጥያቄ እኔ ጥያቄ ትናንት የተፈጠረው ነገር አዎ ደስ አይልም። በእርግጥ በጣም ያስጠላል። ግን ደግሞ የልጅን ምናምን ነገር ተይው። ሄሚ ግን አንቺ የምትናገሪ ነገር አንቺ የምትይኝ ነገር እኔና አንቺ ካልታረቀን እኔና አንቺ አይደለም አንተም እኮ ትናገረኛለህ አይደል እንዴ? ለምትናገረኝ ነገር ለምትጠይቀኝ ጥያቄ ነው ምላሽ የምሰጠው። እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም እኮ። አንተ ደግሞ እንደፈለክ ደስ ሲልህ መተህ ካንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም እንዴ። እኔ እኮ ይሰማኛል አይደል እንዴ? አሁን ደግሞ ተነስተህ ልሂድ ነው ትለኛለህ እንዴ? አሁንም ቢሆን ሰላም አንሆንም። ሌሎች ሰዎች ገብተው እስካጋጋሉ ድረስ ሰላም አይፈጠርም። እውነት ለመናገር ትናንት ምን ሆንን እንዴ? ማንም እየመጣ ቤቴ ላይ እንዲደባደብ አልፈልግም። አንተ ለሄኖክ ተሰምቶ ከሆነ እንደዚህ አይነት ውሳኔ ወሰንከው፣ ኧረ በጣም ትገርማለህ እውነት እንዴ። ሄኖክ የሚያደርገው ነገር ልክ ነው። ለምን አትሰሚኝ? አልሰማህም? እንዴት እንደዚህ አይነት ውሳኔ ወሰነ? እንዴት ሰማሃለሁ? ኦኬ ምንድነው? እኔ ስለ ሄኖክም ስለማንም አይደለም ያወራሁት እዚህ ጋር እኮ። አንተ ምን የተለየ ነገር አልተናገርኩም። በቃ እኮ የተለየ ነገር ያልተናገርሽኝ ከሆነ እዚህ የምቆይበት ነገር ደግሞ እኔ ምንም እንዳሌለ ነው እየተሰማኝ ያለው። እንዴት ነው የምታስቢው? ምንም እንዴት ነው የተለየ ነገር ያልተናገርሽኝ? እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶኝ ነው እዚህ ጋር? አልተጣላንም እኮ አይደል እንዴ? ምንድነው ያልተጣላነው? አይደል ያወራን ነው አብረን። ያንቺ ማውራት ምን ሆነን? ምንም አልሆንንም አይደል እንዴ? ሲቀጥል ደግሞ እኔ ላይ ለተፈጠረው ነገር ደግሞ ባንዴ የሚተው ነገር አይደለም። በቃ በጊዜ ሂደት ነገሮች ሊስተካከሉ ይችላሉ። ባንዴ እምነቴን ለማግኘት አትሞክር ነው ያልኩ። ምንም የተለየ ነገር አላወራሁም። ማንም ሰው የሚያናድደኝ ነገር ነው እየተናገርሽ ያለሽው፣ ግን እየታገስኩሽ ነው። በቃ እኔ ሀይሚ ውሳኔን ወስኛለሁ። ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔ ውሳኔን ወስኛለሁ። አትሄድም፣ አለቀ በቃ። ምን ሰራልሻለሁ? ምን ሰራልሻለሁ? መጀመሪያ ምን ልትሰራልኝ ነው የመጣው? በቃ እንደማላስፈልግሽ ነገርሽኝ እኮ። ከዚህ በፊት ብዙ ነገር ተፈጥሯል። ብዙ ድብድቦች ነበሩ። በጣም ብዙ የሚባሉ ነገሮች ነበሩ እና ያ ሁሉ አልፈዋል። ያው እንግዲህ ምንም ማድረግ አይቻልም። አንዴ አልፈዋል እና አሁን አንድ ለመቀጠል ነው ያለባችሁ። በፍቅር ተስማምታችሁ ብዙ ነገሮች ከዚህ በኋላ ብዙ ነገሮችን መስራት ነው እንጂ አሁን ወደ ዓለም መመለስ አያስፈልግም። ምንም አልሰራም እዚህ። ስለዚህ መልካም ህይወት ይሁንልሽ። ራሽን ጠብቂ። እንግዲህ ከዚህ በኋላ እግዚአብሔር እንደዚህ አይነት ነገሮች የምሬን ነው። ፈጣሪ ያሰብሽውን ሁሉ ያሳካልሽ። በጣም ጥሩ መልካም ምኞት እየተመኘህልኝ ነው። ምን ሆነክ ነው እንዴ? ለምን ስነ ስርዓት አይነው? ከቻልሽ የሆነ ደስ የሚል መልስ እኮ በቃ እሄዳለሁ። በጠዋት ቀስቅሰኝ፣ ቀኔን አታበላሽብኝ። ብሩኬ በእናትህ ስነ ስርዓት ይኑር። ወይኔ አንቺ ራሱ እኮ ደስ እንዳለሽ እንድትወሪኝ አፍሽ እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልገው። እና ከዚህ በላይ እንዴት ላክብርህ እንዴ? በጣም ነው ያከበርሽኝ እኮ። አመሰግናለሁ ለምትሰጪኝ መልስ ሁሉ። ስለዚህ አሁን የምታወሪው ነገር የምትጠነቀቂ ከሆነ ተጠንቀቂ እና እኔ ውሳኔን ተናግሬያለሁኝ። ከዚህ በኋላ መቆየቱን የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ ቴንክ ዩ። ምስጋና ፈልግም ገባህ አይደለ? እስከዛሬ እኔ ያስፈልገኝ ነበር። አሙህ አጠገበ ነበርኩ። አሁን ደግሞ አጠገቤ ልትሆን ይገባል። ምክንያቱም ይሄ ልጅ ደስ እንዳለው እየመጣ ነው። የሆነ ነገር ሊያደርገኝ ይችላል። በቃ አለቀ። እሱ አሁን ነው የታየሽ? በቃ ከትናንት ነው በኋላ ነው እንትን ያለኝ። እሺ ሄኖክ ያደረገው ነገር ልክ አይደለም። እኔ እኮ ልክ አይደለም አላልኩም፣ ግን ደምድሞ እኔ ላይ እየፈረደ ነበር። ለመለያየት ምክንያት ነው እያለኝ ነው። ለምን እንደዛ ይለኛል? ካልሆነ እኮ ለኔ ቀጥታ በስራ ክሊር ሆነሽ ማውራት እኮ ነው። መለያየት ካልፈለግሽ በቃ በግልጽ ስነግርህ አንተ ደግሞ ልታምንልኝ ፍቃደኛ አይደለህም። ስለዚህ በቃ ጊዜ ይፈታዋል ብዬ ተውኩት። ስተው ደግሞ ልታስተውኝ ፍቃደኛ አይደለም። ምኑ ነው ፍቃደኛ ያልሆንኩት? እኔ በግልጽ መናገሩን ነው ስለ ልጅቷ። ያለፈ ህይወት ነው ከማለት በላይ ምን ሌላ ነገር ያለፈ ህይወት ከሆነ ደግሞ እሺ እንኳን ሆነ ይሁን ብዬ ተውኩት። ከዛ አንተ ደግሞ በውስጥሽ የሆነ ነገር ይዘሽ በውስጥሽ ውስጤን አንተ ነህ እንደ የምታቀልኝ። ትላንት ምንድን ነው የተናገርሽ? በቃ ከያዝኩስ እሰይ እንኳን ያዝኩኝ ጥሩ አደረኩኝ እንዴ። ለማንኛውም እሰይ ምናምን እያልሽ አታወሪኝ ከዚህ በኋላ። ወይኔ እና ከዚህ በላይ እንዴት ላወራለክ? ሰማሽ? እስካሁን ዝም ብዬሻለሁ። ከዚህ በኋላ ደግሞ እንከባበር። አታስፈራራኝ። ሰው በጥሩ መጥቶ አስፈራራሻለሁ።
በጥሩ መቶ በሰላም መቶ ጥሩ መልስ ካልሰጠሽኝ የመጨረሻችን እንዴ። እሺ ዝም ልበል? ምንም አላውራ? ዝም ልበል? ምንም አይነት ምላሽ አልሰጠ? ለከታለው አወራርም ምንም ልካል። ስለተንጨረጨርሽ ምንም የምትለውጪው ነገር የለም እኮ ምንም። አሁን ልክ ነህ፣ የምለውጠው ነገር ላይኖር ይችላል፣ ግን ደግሞ አሁን ከዚህ የምትሄድ ከሆነ የመጨረሻችን ነው የሚሆነው። ድጋሚ አንገናኝም። እሱን አምነህበት መሆን አለበት። አዎ አምኜ ጥሩ ውሳኔ ወስነሃል። እኔ እድሜ ልክኝ ከአንቺ ጋር እንደዚህ እየተንጫጨው እየተጫጫኩ ምናምን መኖር አልፈልግም። መለያየት ካልፈለግሽ በእጅሽ ነበር ሁሉም ነገር እና ምን አደረኩ? ከዚህ በፊት እንዴ ትላንት የተናገርሽ ነገር ልክ ነው ሀይሚ። ምን እንትኔ ውስጤ ላይ ራስህ እኮ ነው የግድ ነገር ካልሆነ ብለህ አስሬ እንደዛ እንድናገር ስትገፋፋኝ የነበረው ራስህ እኮ ነው። እኔ ነኝ ይቅርታ። እንደዛ ከሆነ እኔ ነኝ በቃ እኔ ነኝ ጥፋተኛ። ሁሉም ነገር ጥፋት የሚወጣውን ነገር ለመጠበቅ ነው የሚመስለው፣ ወይም ደግሞ የሆነ አለ አይደለ ወደ ሌላ ነገር ለመውሰድ ነው እኮ የሚመስለው። እኔ አንድ ነገር እስክናገር ትጠብቅና ከዛ ከተናገርኩ በኋላ ደግሞ ነገሮችን አዙራ ማይሆን ውሳኔ ትወስናለህ እንዴ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ለአንተ የምልህ ነገር ምንድነው? ትታታትል ብቻዋን ከምትሆን አንድ ላይ ብትሆኑ የተሻለ ነው። እሷ ትታ ስትሄድ እሷ ማን አላት እና ከልብ እየለመናች ነው አትሄድ እያላች ነው። እና ስለዛ ባትሄድ የተሻለ ነው የሚሆነው። ከሄድክም እሷ ይከፋታል። ያው አንድ ላይ ምንም ብትሆን ጓደኛህ ናት እና ፍቅረኛህ ናት። ስለዚህ ትተህ ባትሄድ የተሻለ ነው ብዬ አስባለሁ። ስለዚህ አትሄድላት እና አንድ ላይ ብትሆኑ የተሻለ ነው። ግን አንቺ ወት ላይ ነው አይደል? አልመጣም ድጋሚ። የመጣሁት ግን ለኔ ብዬ አይደለም። ይግባሽ፣ ለራስሽ ብዬ ነው። ደግሞ አትሄድም። አሁንም እኮ ቢሆን ገና አልጨረስክም። እኔን መች ጠበቅከኝ? ገና እሱ የኔ መብት ነው። አልጠበቅከኝም እኮ እሱ የኔ መብት ነው። በቃ እንደጠበቅኩሽም እንዳልጠበቅኩሽም ከተሰማሽ ያው ያደረኩትን ራሴ ነኝ የማውቀው አይደል? ምን አይነት ሪስክ እንደወሰድኩ ራሴ ነኝ የማውቀው አይደል? እኮ ጥሩ ሪስክ ወስዳለሁ። የሚወደድ ሰው እኮ እንኳን አይደለም ይሄ ከዛም በላይ ይከፈላል አይደለም? ምን ሊቆጭህ እኮ አይገባም። መች ገባሽ አንቺ ታዲያ? ስለገባኝ እኮ ነው አትሂድ እያልኩ ያለሁት። አሁን በቃ ጨረስኩኝ እኮ። ሰው ሲወስን ለምንድን ነው አንቺ ደግሞ ሌላ ሙድ ስትገቢ? አሰብኩበት። አንቺ ደስ ሲልሽ እያሰብሽ እየመጣሽ እንደዛ ከሆነ ደግሞ ቤት እስክቀይር ድረስ ትንሽ ታገሰኝ። በቃ ከዚህ ቤት እስከወጣ ድረስ እንዴ ያንቺን ኮንፊደንት ሊዮ አይ እንደዛ የሚባል ነገር የለም። ከሞትኩ በኋላ ምን መቃብሬ ላይ መተህ ልትጮህ ነው ወይስ ልታለቅስ? ምን ልትሆን ነው? የዛኔ እኔም አልሰማህም እኮ። ማንንም አይገልሽም። ምንም አትሆንም። ማስተካከል ያለብኝ ማስተካከያለሁ። ጨርሻለሁ። መልካም ነው ብሩኬ። ለምን ስነ ስርዓት አይኖርህም? ራሴ ስነ ስርዓት እኮ በቃ ትሄዳለህ፣ ግን ደግሞ ቤት እስክቀይር ታገሰኝ አልኩ። ወይኔ ምን ሆነክ ነው? እሺ ቤት ቀይረሽ ከዛ የሚሆነውን ደግሞ እናያለን። እስከዛ ነገሮችም ሊስተካከሉ ይችላሉ። ማን ያውቃል? አይ እንደዚህ የሚባል ነገር የለም። አሁን እኮ እኔ ላይ እኮ አልነበረም መጮህ የነበረብህ። ይልቅ ያቺ የምትረብሸንን እኔንም አንተ ደግሞ ታውቃለህ እኮ። እሷንም ተውኩልሽ። ታውቃለህ ራስህ ራሱ አይደል? ተውኩልሽ የሚባል ነገር የለም። ምን እኔ መጀመሪያ አንድ ላይ አላረኳችሁ? ያማል እንዴ? መጀመሪያ እኔ ነበርኩ እንደ አንድ ላይ ያደረኳችሁ። ተውኩልሽ ይለኛል እንዴ? እኔ ምን ላርጋት? ለኔ የምትተዋት ራስህ ነህ ማስተካከል ያለብህ። ልጅቷን መናገር ካለብህም ሁለተኛ ሀይሚ አጠገብ እንዳደርሽ ብለህ መናገር ካለብህ ትናገራታለህ እንጂ እኔ ላይ መተህ እንድትጮህብኝ ወይም በሷ ምክንያት ደግሞ እኔን ብቻዬን እንድትተወኝ አልፈልግም። እንዴ ሰበብ አስባብ ምንም ምንድነው የምትቀባጥሩ? ምንም ሰበብ አይደለም። በቃ እውነቱን ነው ያወራሁት። ምንድነው የምትቀባጥሩ? ድጋሚ ከልጅቷ ጋር እንድገናኝ ነው ፈልዩ? እንድትገናኝ አይደለም። እኔ ላይ ግን እኔ ሁለታችንን እንድትበጠብጠን አልፈልግም። ራስሽ እኮ ነሽ በር የከፈትሽው ሴትዮ። ምንም እውነት ካለ ሁለታችንን እንድትበጠብጠን አታድርግ። በቃ አንተ ጋር እውነት ካለ እንደዛ አድርግ። ገባህ አይደል? አንቺ እኮ ነሽ እየተንጫጫሽብኝ ያለሽው። እና አልንጫጫ ምንም አይሰማኝ እንዴ? አንቺ ገና ነሽ፣ መፍሰል ይቀርሻል። እሺ ይሁን፣ ችግር የለውም። እሱ ጊዜ ይፈታዋል። ጊዜ ምናምን ፈታው ከዚህ በኋላ አይመለከተኝም። ቀል ኑርበት። እኔ መኖር እፈልጋለሁ። ፋሚሊ በጣም ከባድ ነው። መሄድ አልነበረበትም። ያው በመረጋጋት እንትን ማለት ማውራት ነበረባቸው። አሪፍ ነው እና አንድ ላይ ቢቀጥሉ አንድ ላይ ቢሆኑ የተሻለ ነበር እና ምንም ማድረግ አይቻልም። ከባድ ነው እንግዲህ ምን ይደረጋል። ፋሚሊ እኔ መቼ አትኖር አልኩ እንዴ? በቃ አንጨቃጨቅ። አልበሰልሽም ምናምን እያልክ እንትን እንድትለኝ እንድትናገረኝ አንቺ ራስሽ ባመጣሽው ጣጣ እኮ ነው አይደለ?
እኔ አሁን አንቺ የቆየ ፍቅረኛሽ የድሮ ፍቅረኛሽ መጥቶ ከኔ ጋር ቢንጫጫ መጥቼ አንቺን ህይወት መበጥበጥ አለብኝ ግዴታ? ብሩኬ በቃ አሁን ላይ ምንም እያወራችሁ ካልሆነ ምንም ነገር እያለች ካልሆነ ካንተ ጋር ምንም አይነት ግንኙነት ከሌለ ሁለታችንን እንዳትረብሸን ንገራት። ግንኙነት የለም ሰምኛለሽ። እንዳትረብሸን ንገራት ምናምን ላሳይሽ እናገራትን ነገር ነግራትም ባነግራትም ካልነበር እንዴ ምን በቴክስት በምንም በቃ አትጨቅጭቂ ምናምን እያልክ እያወራክ ነበር። ረሳው እንዳወራው ብዙ ነገር እያልክ ነበር አይደለም እኮ። ታዲያ አጨቅጭቂ ማለት ምን ማለት ነው? ህይወት ላይ ግቢ ማለት ነው እኮ። ያ ማለት እያወራች ነው ማለት ነው አይደለም? እንዴት ነው የምትረጂው ግን ነገራቶችን? ማንኛውም ሴት እንደሚረዳው ነው የተረዳሁት ብሩኬ። ምንም የተለየ አረዳድ ማንኛውም ከዚህ አትሄድም ብሩኬ፣ እግዚአብሔርን አትሄድም። እንዳትነቂ በቃ ጨርሻለሁ። እኔ ጭቅጭቅም አልፈልግም፣ ሰላም ነው የምፈልገው። ገብቶሻል አይደል? አንቺ ለምታወሪው ነገር ተረጋግተሽ መልስ መስጠት ከቻልሽ በስራ የምትመልሽ ከሆነ መልሽ ለወደፊት ህይወትሽ። ከዚህ በኋላ እኔ ምንም አይነት ነገር ውስጥ በአንቺ ጉዳይ አልገባም። እሺ በቃ ጨርሻለሁ። መልካም ህይወት ይሁንልሽ። አመሰግናለሁ አብራችሁን የነበራችሁ እና እንታከብሪኝ ከሆነ በስነ ስርዓት አክብረሽኝ ኑሪ። ገብቶሻል? ከዚህ በኋላ አፍ እንዳትካፈጪ ምንም እንዳትይ። በስነ ስርዓት መልሰሽ ምናምን ተረጋግተሽ የምታወሪ ከሆነ ታወሪያለሽ። ሲጀመር ከዚህ በኋላ የመገናኘት እንትናችን ራሱ ሬር ነው። መልካም ህይወት። አመሰግናለሁ። ከዚህ ከወጣ ከነጭራሹ አታገኘኝም። እሱንም አለበት ወስኛለሁ አልኩሽ እኮ እና ቴንኪው በጣም እሺ፣ ስለተንከባከብሽኝ ምንም ስላልሽኝ እግዚአብሔር ያክብርሽ። ሰማሽኛ? ቴንኪው። ቤተሰቦችን አመሰግናለሁ ለሁሉም ነገር ቴንኪው በጣም ለኛ አስባችሁ በጣም ብዙ አይነት መስዋዕትነት እየከፈላችሁ የነበራችሁ አላችሁ። በእኛ ስም ደግሞ ከሚገባው በላይ በጎ ስራዎችን እየሰራችሁ የነበራችሁም አላችሁ። እየተላከልኝ ያለው ይደርሰኛልና ምንድነው ጎዳና ላይ ያሉት ወንድሞቻችን በእኛ ስም ታበሉ አላችሁ ምናምን ብቻ እንደዚህ አይነት በጎ ስራ የምትሰሩ ሰዎች እግዚአብሔር ያክብርልን። ስራችሁን ቀጥሉ፣ ጥሩ ነው። የሰማይ ቤታችንን ነው እየሰራን ያለነው እና እግዚአብሔር ያክብርልኝ። እንደዛ የምታደርጉ ሰዎች ቴንኪው ለሁሉም ነገር እና አንቺም መልካም ህይወት ይሁንልሽ። ከዛሬ በኋላ እንግዲህ ከቻልሽ ወደ እኔ አትምጪ። በቃ እኔም ወደ አንቺ አልመጣም። ማስተካከል ያለብሽ ነገሮች ሁሉ ማስተካከል ትችላለሽ ከዚህ በኋላ እሺ። ፋሚሊ በህይወታችን ብዙ ነገሮች ሊያጋጥሙ ይችላሉ። ብዙ ውሳኔዎች ሊኖሩ ይችላሉ። ግን ሁሉንም በተረጋጋ በማውራት እና በመቸኮል ሳይሆን በቀስታ ሁሉንም ነገር ማፍታት ይቻላል እና እንዲህ ብዙ ነገር ከመሄድ የተሻለ በማሰብ የተሻለ ይሆናል እና የዛሬው ቪዲዮአችን ይህን ይመስል ነበር። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኝ።